ቤተሰብ ትሆነኛለች ብዬ አስቤ እንጂ እንደዚህ ትጎዳኛለች ብዬ አንድም ቀን አስቤያት አላቅም። እንደዛ አስቤም አልነበረም። እንዲከፋኝም እዚህ መምጣት አልፈለኩም። ለምኛታለሁ፣ እዚህ ጋር እንዳንዳረስ ለምኛታለሁ። በቻልኩት አቅም አቡ በእኔ ይቅር፣ ወንድሞቼን እህቶቼን አስለምኛታለሁኝ። እኔ ስናገር እናገራለሁ፣ በጣም ተናጋሪ ነኝ። አቡ አግሬሲቭ ሆኜ እናገራለሁ። እሱም ሀቄን ነው የተናገርኩት፣ ሀቋን አይደለም። ኑሮዬን እንኳን እንዳለ ነው የሚያውቀውት። እዛ ጋ ያሉት ጓደኞቼ ያውቃሉ ህይወቴን፣ ሁሉም ማለት ነው የሚያውቅ ሰው በጠቅላላ ለመናት። ልታናግረኝ እንኳን ፈቃደኛ አይደለችም። ስደውል ዛሬ እንደ ህፃን ልጅ መቀለጃ ስታደርገኝ ነው ቪዲዮ ፖስት ያደረግኩት። ፈልጌ አይደለም ማድረግ፣ ያንን የማድረግ ጭንቅላት ሞራሉ ኖሮኝ አይደለም። ለሌሎቻችሁ ግን ትምህርቱ ሰዱሽ። ጓደኛሽ ብትንፈራፈር አጠገብሽ ካለሽ ስጫት እንጂ እንዳታበድሪ። በቃ ብሩ የምትፈልጊው ከሆነ እንዳታበድሪ። ማትፈልጊው ትርፍ ብር ካለሽ ስጭ፣ ከፈጣሪ ታገኛለሽ ጽድቅ። ጓደኝነት ገለመሌ ብለሽ ግን አበድረሽ ይሄንን ነው የምታተርፊ። ሰው አታበድሩ። በቃ አንድ ተበዳሪዎች ከዚህ በኋላ አንድ አበዳሪ አታገኙ። ያው 7,000 ምናምን ህዝብ ከረዴት ተምሯል። ማበደር የሚባል ነገር የለም። በእጅ ሰጣችሁ በእግር መጠበቅ። እንደዚህ ልሞት ነው እስከምትሉ ድረስ የማይሰጣችሁ ሆነ ፈካችሁ ከላስ መጥቼ እንትን አለልም። 1 ወር ሰጥቻታለሁ ለአንቺ ስል ሀቡ እግዚአብሔር ያክብርሽ። የምር የሰው ፊት አሳይሻ ብዬ እግዚአብሔር በመልካም ይመልስልሽ። የእውነት ነው ምልሽና እግዚአብሔር ያክብርሽ። አቅርበሽ ሁላ እንድናገር ስላደረሽኝ እግዚአብሔር የሚሰማሽ አያሳጣሽ። የሚሰማኝ አጥቼ ነው የመጣሁት እዚህ። አይዞሽ የእኔ እናት፣ ፈጣሪ አለ። ኦኬ። እኔ ሁሌም ከፈጣሪ ነው የምጠብቀው፣ ከሰዎች አልጠብቅም። ለዚህ ነው በጣም የምወደው አባባል አለ፣ የአረቦች አባባል፣ ሰው ኸይሩ ግጣ ባህር፣ መልካም ነገር ሰርተክ ወደ ባህር ወርውረው፣ ምላሹ እንዳጠብቅ ይስመጥ ማለት ነው። መልካም ነገር ስራና ይስመጥ፣ ወደ ባህር ወርውረው ይስመጥ፣ ምንም ምላሽ እንዳጠብቅ ማለት ነው። ለዚህ ነው ማበደርም አልወደው። ካበደርኩ ምላሽ እጠብቃለሁ፣ ብሩ እንዲመለስልኝ እጠብቃለሁ። ስለዚህ እኔ ማበደር አልፈልግም። ካለኝ እሰጣለሁ፣ ከሌለኝ የለኝም። ምንም ማድረግ አይቻልም፣ አለቀ። ስለዚህ አታበድሩ። ብድር ሰው ያሳጣችኋል። ይኸው ጓደኛሽን አጣሻት። እፍ ብላችሁ ነበር አይደል? ስንት ጊዜ ሆናችሁ በጓደኝነት? በጣም ቅርብ ጊዜ ነው። ካምፔን ላይ ነው የተገናኘ ነው እና ሀሳቧ ደስ ይላል። የጋራ ጓደኞች አሉን። የኔ ጓደኞች የነበሩት የእሷም ጓደኞች የነበሩት ለእኔ በጣም ጥሩ ባለውለታዊ የነበሩ ጓደኞቼ ናቸው። ሚዲያ ላይ የሚታወቁ ማለት ነው። እና እነሱ ናቸው አስተዋወቁኝ። ሲያወሩላት የነበረችውና ስልሽ አሁን በእንደዚህ አይነት መንገድ በብር ጉዳይ ስለተነጋገርን ክፉ ላረጋት አልፈልግም። በነበረን ትውውቅ ጊዜ መልካም ሰው ነበረች። ገባሽ? ግን ከኋላ እኔ ሰውን ሙሉ ለሙሉ አታውቀውም። የሰው ግማሽ የሆነ ባህሪው ነው የምታውቂው። የፈለገ አብረሽ ብትኖሪ ራሱ ቤተሰብሽ ሆኖ ራሱ ላታውቂው ትችያለሽ። እና በማውቃት ልክ ያህል መልካም ሰው መስላኝ ነበረ። ከልቤ ከውስጤ የቀረብኳት ይችኛዋን ቀመር አላውቃትም። እኔ ራስ ወዳዷን ቀመር አላውቃትም ሀቡ። እኔ እንደዛም አይደለሁም። በእንደዛም መንገድ አላደኩኝም። እኔ በጣም እንዴት ልበልሽ፣ በጣም የደሃ ልጅ ነን። ግን የበላነውን ምግብ እንኳን ሳህናችንን ተያይተን አይደለም ያደግነው፣ ያለንን ተካፍለን የኖርኩበት ማህበረሰብ እንደዛ ነው። አብሮኝ አደገ ያ ነገርና ዛሬ ህይወቴን አመሰቃቀለብኝ። ተረድተሽኛል አይደል? በዛ ልክን ያየኋት እንደ እህት እንደ ጓደኛ ነበር ያቀረብኳት። ታዩ እኔ ከአንቺ ጋር ጉዳይ ኖሮብኝ እንዴት አድርጌ ነው ሀቢ አንቺ እየደወልሽልኝ ለጓደኛ የማስነሳው ስልኬን? በጣም ብልግና እኮ ነው፣ አለመከባበር እኮ ነው። ይሄ በጣም ትልቅ ንቀት እኮ ነው። ደግሞ እያወቀችው እኔ ባንቺ ቦታ ይኸውልሽ፣ እኔ ባንቺ ቦታ ብሆን እሷን አልወቅሳትም። እኔ ራሴን ነው ሞቅሰው። ይበለኝ ማንመኝ ያለኝ ማን አበድር ያለኝ ይበለኝ ስል ነገ አልደግመውም። ስለዚህ ጥፋትሽን አምነሽ ራስሽን ውቀሽ። ይበልሽ ማንመኝ ያለሽ አሁን ሁለተኛ አይለምድሽም። ከስተትሽ ተምረሻል። አይለመደኝም። ኧረ በስመ አብ ወልደ መንፈስ ቅዱስ።
እኔ ድጋሚ እንደዚህ አይነት ስህተት ከሰራሁማ እኔ ሰው አይደለሁም። የእውነት ሜሴጅ ገባልሽ? 30,000 ትራንስፈር ያደረኩልሽ። ቼክ ዩር ሜሴጅ እስኪ። እንደረዳሽኝ እንደደረሽልኝ እግዚአብሔር ይድረስልሽ። ምንም አለልም። እኔ እንደዚህ ማድረግ ፈልጌ አልነበረም፣ ግን አስገድዳኝ ነው። በጣም ተገድጄ ነው እዚህ ጋር የመጣሁት። ስድቡንም ንግግሩንም ንትርኩንም ፈልጌው አይደለም። እግዚአብሔር አክብረኝ ብላ ነበር። ኦኬ ቀመር ደረሰኝንም ዋትሳፕ ላይ ልኬልሻለሁ። ረዴት ቀመር፣ አንቺም እህታችን ነሽ። አንቺም ኤኒታይም እርዳታችን ሲያስፈልግሽ እናግዝሻለን። ኦኬ ሶ ቅድም ከስሻታለሁ ብለሽ ነበር። ለምን ነበር የከሰስሻት? መክሰስ ሳይሆን ለፖሊስ አሳውቂያለሁ። ምን ብለሽ? ምክንያቱም በጣም እየዘች እገልሻለሁ እያለች ስለነበር ማሳወቅ ስለነበር አሳውቂያለሁ። ስለዚህ ጊፍት ያላችሁ በጊፍት ሰፖርት አድርጓት ረዴትን ጋይስ። ስለዚህ እንትን ለፖሊስ ያሳወቅሽው ብር 190,000 ብር ያበደረችኝ ልጅ ብሩን ስላልመለስኩላት እገልሻለሁ ብላ እየዛተችብኝ ነው ብለሽ ነው? ኦኬ ሰው ምን አለ? በህግም እኔ ለመያዝ ዝግጁ ነበርኩኝ። ቅድም ሲደወልላትም ቼክ እንስጥሽ እንዋዋል ነገሩን በህግ እንያዝ ብያታለሁ። ምክንያቱም እኔ ልጠይቃት ረዴት እሺ ቀመር በህግ እንያዘው ቼክ እንፈራረም ብላ ጠይቃሽ ነበር? እኔ ደውዬ ከስሻለሁ ስላት እንደዛ ከሆነ በህግ እንያዘው ጉዳዩን። ከስሼሻለሁ ያልኳት መጀመሪያ ነገ መጥሪያ እመጣልሻለሁ ያልኳት እኔ ነበርኩኝ። ልክ እኔ ይሄን ስላት በጓደኛዋ ቬሎራ ለምትባለው አስደወለች እና ቼክ እንስጥሽ እንደዚህ አለችኝ። አልፈልግም ቼክ አልኳት። ምክንያቱም ህግ ጋር ቢሄድም አንደኛ አቅም ያላት ሰው ናት። አቡዬ እንዲህ እንደምታወራው አይደለችም። አቅም ያላት ሰው ናት። እዛ ጋር ያደረገችውን አድርጋ የሆነ ነገር ቢፈጠር እዛ ጋርና ሰርታ ትክፈል ቢባል ለመቼም ገንዘቤን አላገኘውም። አልቀበልም ብያታለሁኝ። እዚህ ጋር ይሄ ጉዳይ እዚህ ጋር ባይመጣ ኖሮ ተረጋግታ ማታወራኝም። ጭራሽ ሌላ ድራማ ነበር የምትሰራው። እንዴትም አድርጌ ለአምናት ስለማልችል ነው እዚህ ጋር ያመጣሁት እንጂ እኔ ከስሻታለሁ ብዬ ላይቭ ላይ ከተናገርኩ በኋላ አስደውላ በቼክ ልስጥሽ እንዋዋል ምናምን ሳይሆን ቼክ እንስጥሽና ምናምን አለችኝ። እኔ ደግሞ ስለ ቼክ ጉዳይ የማውቀው ነገር የለም፣ ስለ ቼክም አይገባኝም። እማውቀው ነገር ስለሌለ የመቀበል ፍላጎት ስለሌለኝ አልቀበልም ብያታለሁ። እሺ አሁን አንድ ነገር ልንገራችሁ። ሁለታችሁም እህቶቻችን ናችሁ፣ ጓደኛሞች ናችሁ። ትናንትና አብራችሁ በልታችሁ ጠጥታችኋል አይደል? በቃ ያለፈው አልፏል። ነገ ሁለታችሁም ሰው ይዛችሁ ነው የምትሄዱት። አንቺም ከአንድ ሰው ጋር አንቺም ከአንድ ሰው ጋር ሄዳችሁ ምንም ክፉ ደግ ሳትነጋገሩ ውልና ማስረጃ ሄዳችሁ ተፈራርማችሁ ቼክ ትስጥሽ። ሰማሽኝ ረዴት? ቼክ ትስጥሽ። ቼክሽን ያዥ። 1 ወር ነው የጠየቀችው። 1 ወር ሰተናታል። እሷም ህዝቡን አክብራ ቃሏን አክብራ ገንዘቡን አስገብታ ደረሰኝ ይዛ እንደምትመጣ እኔ ሙሉ በሙሉ እተማመንባታለሁ። አደል ቀመር? አዎ። አንቺም ደግሞ ቪዲዮን አጥፊላት ረድኤት። በተረፈ ደግሞ የሁለታችሁን ቁጥር አለኝ። የዛሬ ወር እንገናኛለን ኢንሻአላ። ሙሉ ብርሽን ትሰጥሻለች፣ እተማመንባታለሁ። ትሰጥሻለች። የሰው ሀቅ አትፈልግም። ድርጅት ያላት ሰው ናት። የድርጅቷ ስም ለ190,000 ብር እንዲጠፋ አትፈልግም። ማንም ሰው እነሱ ድርጅት ጋር ደውሎ ሊያማክር አይችልም መቼም። የአንዲትን ምስኪን ድሃ 190,000 ብር የበላ ድርጅትን ማንም ሰው አምኖ ሴፍነት ተሰምቶት እዛ ድርጅት ጋር ደውሎ ሚስጥሩን ያወራል፣ ምክር ይጠይቃል ብለን አንጠብቅም። እኛም ደግሞ ሁላችንም ዝም አንልም። ሁሉም ቪዲዮ እንዲሰራ፣ ሁሉም ፎቶ እንዲለጥፍ የእሷንም የድርጅቷንም አደርጋለሁ። ይሄ ቃሌ ነው። በወሩ የዛሬ ወር 190,000 ብርሽን ካልመለሰች ግን እዛ ሁሉ አንዳረስም። ትመልሳለች። እንተማመንባታለን እንደምትመልስ። አላህን ትፈራለች። ደጋግማ አላህ 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 እያለች የአላህን ስም ስታነሳ ነበር። አላህ ደግሞ የሰው ሀቅን አትብሉ ይላል። ስለዚህ አላህን ስለምትፈራ የሰው ሀቅ አትበላም። ሀቅሽን ታመጣለች በቃሏ መሰረት። የዛሬ ወር አይደል ቀመር? አኪድ እንተማመንብሻለን። እህታችን ነሽ። ኤኒታይም እርዳታችን ካስፈለገሽ ቤቴ ክፍት ነው። የኔ ቤት ሃይማኖት፣ ብሔር፣ ዜግነት ምንም አይ ዜግነት ይመርጣል። ከኢትዮጵያዊ ውጭ ከኢትዮጵያዊና ከኤርትራዊ ውጭ አናስተናግድም። አረብ፣ ፈረንጅ ምናምን አይመለከተንም። ግን አንለይም። ኤኒ
ኤኒባዲ እርዳታ የሚያስፈልገው እንድንሰማው የሚፈልግ ሰው ቤታችን ክፍት ነው። አካውንቷን የምትሉ ሰዎች የረድኤትን አካውንት ልስጣችሁ ማገዝ የምትፈልጉ። እሺ እኔ 30 ሺህ አስገብቻለሁ። እህቴ መሲ በጌታ 100 ሺህ ታስገባለታለች። ሌላ መርዳት የምትፈልጉ እህታችንን 1053 15 38 308 ረድኤት ኪሮስ አለማየሁ። ቴንኪዩ። በሉ እንግዲህ ሰላም እደሩ። ወደ የቤታችሁ ጨርሰናል። ፋይሉ ተዘግቶ መዝገቡ ወደ ተመልሷል።